የታፈነው ጠጣር እውነት 4 ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት። ከፓርላማውስ ምን ይጠበቃል? መጀመሪያ የንጉሥ ወይም የንግሥት ሥልጣን ገደብ አልነበረውም። ምንጩ ከላይ ስለሚባል እንዳሻቸው ያሻቸውን ሲያደርጉበት ነበር። አንድ ቀን ግን የእንግሊዙ ንጉሥ ጆን ያልተለመደ እክል ገጠመው። ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሡ ከፍተኛ ግብር ይጥላል። በዚህ ምክንያት መሳፍንትና የቤተ ክርስቲያን መሪዎች አመጽ ይቀሰቅሳሉ። ንጉሥ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ሥልጣኑ ይገደብ ዘንድ ሰኔ 15 1215 ዓመተ ምህረት ይስማማል። ይህ ስምምነት የማግና ካርታ ይባላል። ትልቁ የዲሞክራሲና የሞራል ተምሳሌት ይመስለኛል። የመሳፍንቱ ተወካዮች ያነሱትን ችግሮች ንጉሡ በአዎንታ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል። የመሳፍንቱ ቤት ሃውስ ኦፍ ሎርድስ የተመሰረተው ያኔ ይመስለኛል። የማግና ካርታ ብዙ ነገሮችን ያመለክታል። ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው። ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ለመከራ ይዳርጋል። ዲሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል። ሌላው ጉዳይ ደግሞ ነፃነት በነፃ አለመኖሩን ያመለክታል። ህዝቡ ነፃነቱንና ጥቅሙን ለማስከበር ከፈለገ ያልተገቡ የመንግስት ውሳኔዎችን ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው። አሁን ወደ ራሳችን ጉዳይ እንምጣ። ከዲሞክራሲ አንጻር የኢፌዴሪ ህገ መንግስት መሰረታዊ ጉዳዮችን ይዟል። አንቀጽ 8 የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል። ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8(3) ያመለክታል። በሌላ በኩል በፌዴራልም ሆነ በክልል የመንግስት ስልጣን በህግ አውጪ፣ አስፈጻሚና በፍርድ ቤቶች መካከል የሚከፋፈል መሆኑን በአንቀጽ 52 ስር ተደንግጓል። በአንቀጽ 53 መሰረት ደግሞ የፌዴራሉ መንግስት ትልቁ የስልጣን አካል የህዝብ ተወካዮች ምክር ቤት ወይም ፓርላማው መሆኑ በግልጽ ተቀምጧል። አንቀጽ 72 ስርም ጠቅላይ ሚኒስትሩን ጨምሮ አስፈጻሚ አካል ለፓርላማው ተጠሪ መሆኑ ተደንግጓል። ይህ አንቀጽ ሚዛን ለመጠበቅና ለቁጥጥር ያመች ዘንድ ለአስፈጻሚው ልጓም ያበጀ ነው። የፓርላማ አባላት ውክልና ለሁሉም የኢትዮጵያ ህዝብ ሆኖ ተገዥነታቸው ለህሊናቸው፣ ለህገ መንግስቱና ለወከሉት ህዝብ ብቻ መሆኑ በአንቀጽ 54(4) ስር የተመለከተ ሲሆን በአንቀጽ 72(2) መሰረት ደግሞ ፓርላማው አስፈጻሚውን የመቆጣጠር ስልጣን አለው። በተለይ ግን ህገ መንግስቱ ከሁሉም ህጎች የበላይ መሆኑና ከህገ መንግስቱ የሚጻረር ማንኛውም ህግ፣ ልማዳዊ አሰራር ወይም ውሳኔ ተፈጻሚነት እንደማይኖረው የህገ መንግስቱ አንቀጽ 9(1) አስምሮበታል። በኢህአዴግ ዘመን ትልቁ ችግር የነበረው የህገ መንግስቱ መርሆዎች በፓርቲ አሰራር መጣሳቸው ነበር። ፓርቲው በምላሱ እንጂ በተግባሩ ህገ መንግስቱን ሳያከብር ህይወቱ አለፈ። ከምንም በላይ ደግሞ የፓርላማው አባላትን ከህገ መንግስቱ በሚቃረኑ መመሪያዎችና የፓርቲ አሰራሮች ጠርንፎ የያዘበት አሳዛኝና አደገኛ ሁኔታ ይታወሳል። በህገ መንግስቱ መሰረት ለህሊናው፣ ለህዝቡና ለህገ መንግስቱ ብቻ ተገዥ ሆኖ አስፈጻሚውን ለመቆጣጠር የሞከረ ኢህአዴጋዊ አባል በስውር የፓርቲ ግምገማ እንዲሸማቀቅ ይደረግ ነበር። በዚህ ምክንያት በፓርላማው አባላት ዘንድ ያልተገባ አድርባይነት ሰፍኖ አስፈጻሚው ያለ ጥያቄ በዜጎች መብትና ጥቅም ላይ ሲፈነጭ ኖሯል። ሙስናና የሰብአዊ መብቶች ጥሰት የተንሰራፋው ህገ መንግስቱን በጣሰ ሁኔታ ፓርላማው የአስፈጻሚው አሽከር በመሆኑ ነበር። ለውጡን ተከትሎ ፓርላማው ነባሩን ህገ መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነት ያሰፍናል ተብሎ ተጠብቆ ነበር። ይሁንና ነገሩ ከድጡ ወደ ማጡ ሆኗል። ድሮ በፓርቲ አሰራር ጠርነፋ ስር የነበረው ፓርላማ ዛሬ የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል። ለዚህ 3 ማሳያዎችን ማቅረብ ይቻላል። አንደኛው የሚኒስትሮች ሹመትን ይመለከታል። በሕገ መንግሥቱ አንቀጽ 55 13 መሠረት
ሚኒስትሮች ከመሾማቸው በፊት ፓርላማው መርምሮ ማጽደቅ ይኖርበታል። ሹመቱ በፓርላማው ያልጸደቀለት ሚኒስትር በፊርማው በሕዝብ ሀብት ላይ መወሰን ይቅርና ደሞዙን እንኳን ከመንግሥት መቀበል አይችልም። በተግባር ግን ጠቅላይ ሚኒስትሩ ከፓርላማው ዕውቅና ውጪ በደብዳቤ የሚሾሟቸው ሚኒስትሮች ለወራት ከሰሩ በኋላ ሹመታቸው በፓርላማው እንዲጸድቅ ሲደረግ በተደጋጋሚ ታይቷል። ነብር ወይም አንበሳ ተብሎ የሚሾሙ ሚኒስትሮችም እንዴትና ለምን እንደሚሻሩ የተከበረው ፓርላማ አያውቅም። ይህ ግልጽ የሕገ መንግሥት ጥሰትና የፓርላማውን ሥልጣን መናቅ ያመለክታል። በኢህአዴግ ዘመን እንኳ እንደዚህ አይነት ግልጽ የሕገ መንግሥት ጥሰት ሲፈጸም አላየንም። ሁለተኛው ገንዘብን በሕገ ወጥ መንገድ ከማንቀሳቀስ ጋር ይያያዛል። ጠቅላይ ሚኒስትሩ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ በሚል መጠኑ ያልታወቀ ገንዘብ ከሕዝብ መሰብሰባቸው ይታወቃል። በዚህ ገንዘብ ፓርኮችንና ሪዞርቶችን አስገንብቷል። ሂደቱ ግን ብዙ ጥያቄዎችን ያስነሳል። በተናጠልና በአጠቃላይ በገበታዎች የተሰበሰበው ገንዘብ ምን ያህል ነበር? የፍትሐዊነት ጥያቄ ሊነሳበት ስለሚችል የግንባታ ቦታዎቹ በምን መሰረት ተመረጡ? ሪዞርቶቹና ፓርኮቹን የገነቡ ኮንትራክተሮችስ ስራው እንዴት ተሰጣቸው? ግንባታዎቹ በምን ያህል ገንዘብ ተጠናቀቁ? የተረፈ ገንዘብ አለ ወይ? የግንባታዎቹ የፋይናንስ አያያዝ ምን ይመስላል? ፓርላማ የእነዚህን ጥያቄዎች መልስ አያውቅም። የገንዘብ ሚኒስትርም መረጃ የለው። በሕጉ መሰረት የትኛውም ጠቅላይ ሚኒስትር የገንዘብ ሚኒስትር የማያውቀውና ፓርላማው የማይመለከተውን ገንዘብ ማንቀሳቀስ አይችልም። ከዚህ የሚከፋው ግን የአዲሱ ቤተ መንግሥት ግንባታ ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር በየካ ተራራ ላይ አዲስ ቤተ መንግሥት እየገነቡ ስለመሆናቸው ለፓርላማው መግለጻቸው ይታወሳል። የገንዘቡ ምንጭ ምንድን ነው? ዜጎች በረሃብ እየሞቱ ሀገሪቱ አንድ የማዳበሪያ ፋብሪካ ሳይኖራትና የቤተ መንግሥት እጥረት ሳይኖር ይህች ድሃ ሀገር ያን ያህል ገንዘብ በቅንጡ ቤተ መንግሥት ላይ ማባከን ነበረባት? ይህ ገንዘብ በአምራች ዘርፉ ላይ ቢውል ኖሮ የኑሮ ውድነቱን አይቀርፍም ነበር ወይ? ከጠቅላይ ሚኒስትሩ ውጪ የሚያውቀው የለም። ይህ ግልጽ የሕገ መንግሥት ጥሰትና ሊፈራ የሚገባውን ፓርላማ መናቅን ያሳያል። ሦስተኛው ማሳያ የጠቅላይ ሚኒስትሩን ሕገወጥ ንግግሮች ይመለከታል። በመሰረቱ የትላልቅ ባለሥልጣናት ንግግሮች ከአዋጅና ከደንብ ቀጥለው እንደ ሕግ ይታያሉ። ስለዚህም ባለሥልጣናት ንግግሮቻቸውን ከሕጉ ጋር ማስማማት አለባቸው። ከዚህ አኳያ ሲመዘን ጠቅላይ ሚኒስትሩ በርካታ የሕግ ጥሰቶች ፈጽመዋል። አንድ ወቅት ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት ማደጉንና በሕገ መንግሥቱ የሕዝቡንና የመንግሥትን የጋራ ሀብት የሆነውን መሬት የደላላ መሆኑን ለፓርላማ ገለጹ። ኃላፊነታቸውም ግን ሕገ መንግሥቱንና ሌሎች ሕጎችን ማስከበር፣ ሌቦችንና ደላሎችን መቆጣጠር ነበር። ሥልጣን ሲይዙ ሌብነትን ከመሠረቱ ለመቆጣጠር ቃል ከመግባታቸው አኳያ በዚህ ልክ ሌብነትን መቆጣጠር አለመቻላቸውን ሲገነዘቡ በፈቃደኝነት ሥልጣን መልቀቅም ነበረባቸው። በሌላ ጊዜም የፓርላማ አባላት ቤተ መንግሥቱ የሚገነባው 10 ቢሊዮን ዶላር ከየት እንደመጣ ሲጠይቋቸው የሚያገባቸው ነገር የለም፣ ደላላ የሚጫወትበትን መሬት ተጠቅሜ እየገነባው ነው በማለት መልሰዋል። ስለ ገበታ ፕሮጀክቶች የፋይናንስ ሁኔታ በፓርላማው በተጠየቁ ጊዜም ሂዱና ኢማኑኤል ማክሮንን፣ ሺጂፒንግንና ቢንዛይድን ጠይቁ ብለዋል። ይህ ትልቅ ስህተት ብቻ ሳይሆን የፓርላማውን ክብር የነካ ነበር። በሕገ መንግሥቱ አንቀጽ 55(17) መሠረት ፓርላማው ጠቅላይ ሚኒስትሩን ጠርቶ የመመርመር ሥልጣን ስላለው ለተጠየቁት ጥያቄ ምላሽ ከመስጠት ፋንታ ምን አገባችሁ ወይም የሌላ ሀገር መሪን ጠይቁ ማለት ተገቢ አልነበረም። የመንግሥትም ዋና ሥራ ደላላ በሕዝብ መሬት እንዳይጫወት ማድረግ እንጂ ተጨማሪ ደላላ መሆን አይደለም። ደላላ የሚጫወትበትን መሬት ተጠቀም ማለት አሳፋሪ ነው። አርባ ምንጭ ላይ ደግሞ ሌቦች የዳቦ ፋብሪካ ከገነቡ በወንጀሉ እንደማይጠየቁ ተናግረው ነበር። የጸጥታ ኃይሎችም በሰዎች ቤት በርከት ያለ ገንዘብ ሲያገኙ መውሰድ እንደሚችሉ መመሪያ መስጠታቸውንም ለፓርላማ ሪፖርት ሲያቀርቡ ሰምተናል። በርካታ ሴቶች አባል በሆኑበት በዚህ በተከበረ ፓርላማ ሴቶች በወንድ አካል መደፈራቸው አይገርምምም ማለታቸው ይታወሳል። በተመሳሳይ መልኩ
ፍርድ ቤት፣ አቃቤ ሕግና ፖሊስ ሌባ ነው በማለት ጥፋተኛውንና ንጹሐኑን በአንድነት ፈርጀው ሙያተኞችን አሸማቀዋል። ይህ ሕግና ሥርዓትን በግላጭ ከመናድ አይተናነስም፣ ትልቅ ወንጀልም ነው። በድምሩ ሲታይ ጠቅላይ ሚኒስትሩ በድርጊታቸውና በንግግራቸው ሕገ መንግሥቱንና ሌሎች ሕጎችን ጥሰዋል። ከፈጸሙት ጥፋት አንጻር ከሥልጣናቸው መልቀቅ ብቻም ሳይሆን ለሕግ መቅረብ ነበረባቸው። ችግሩ ፓርላማው እነዚህን ጥፋቶች በዝምታ መመልከቱ ነው። የፓርላማ አባላት ሕግና ሥርዓትን ተከትለው በሕዝቡና በሕገ መንግሥቱ የተጣለባቸውን ኃላፊነት በመወጣት የሕዝብን መብትና ጥቅም ማስከበር ሲገባቸው አብዛኞቹ ለራሳቸውም ከሕዝቡ ጋር በኑሮ ውድነት ወላፈንና በሰላም እጦት እየተገረፉ ናቸው። ሕግና ሥርዓት ተከብሮ የሕዝብ ጥቅም ይጠበቅ ዘንድ ይህ ሕገ መንግሥታዊ ሁኔታ መቀየር ይኖርበታል። በፌዴራልም ሆነ በክልል ሕገ መንግሥቱ ዋጋ ኖሮት አስፈጻሚዎች ለምክር ቤቶች ተገዢ መሆን አለባቸው። የምክር ቤቱ አባላትም ጠቅላይ ሚኒስትር ወይም የክልል ርዕሰ መስተዳደር ከምክር ቤት አባላት እንደ አንዱ እንጂ ከሰማይ የመጣ መልአክ አለመሆኑን ሊገነዘቡ ይገባል። በሕገ መንግሥቱ አንቀጽ 25 መሠረት ሁሉም ሰው በሕግ ፊት እኩል በመሆኑ ማንም በጥፋቱ ልክ ተጠያቂ መሆን ይጠበቅበታል። አሁን የኢትዮጵያ ሕዝብ እጅግ ከባድ መከራ ላይ ይገኛል። ማለቂያ የሌለው ጦርነት ልጆቹንና ሀብቱን እየበላ ነው። ኢኮኖሚው ከልክ በላይ ደቆ ከተሜውና ገጠሬው በኑሮ ውድነት ምክንያት መኖር አስጠልቶታል። ሕዝቡ ሰላሙን ከማጣቱ ባሻገር በትግል የተጎናጸፏቸውን መብቶችና ነፃነቶቹ በዘፈቀደ ይደፈራሉ። የዚህ ሁሉ መከራ ምንጭ ጠቅላይ ሚኒስትሩ ናቸው። ለሰላም መደፍረሱ፣ ለኢኮኖሚ ውድቀቱና ለማኅበራዊ ቀውስ የዳረገን የእሳቸው የዘፈቀደ እርምጃዎች መሆናቸው አሁን ላይ ለማንም ግልጽ ይመስለኛል። መፍትሄው ደግሞ በፓርላማው ዘንድ ይገኛል። ፓርላማው የሀገሪቱ የበላይ አካል ስለሆነ ጠቅላይ ሚኒስትሩን ከስልጣን በማንሳት ትልቁ የመከራችን ምንጭ የሆነውን ጦርነት አስቁሞ ለወከለው ሕዝብ ውለታ መዋል ይችላል። የመተማመኛ ድምፅ በመንፈግ ይህን የማድረግ ስልጣኑ አለው። ቁርጠኝነቱ ደግሞ ለሕዝብና ለሀገር ሲባል ከእያንዳንዱ የፓርላማው አባል ይጠበቃል። ታዬ ደንደዓን አመስግኜ አበቃው።